ጤና ይስጥልን የእውነትን በፍቃድ የዩቲዩብ ቻናል ተከታታዮቻችን በዛሬው የህይወት ትምህርት ቅኝቶች ፕሮግራማችን ላይ ከምዕራፍ 1 ሰውና የፍላጎት ብልሽቱ በሚል ርዕስ የቀረበውን የበረከትን ትምህርት የምንጋብዛችሁ ይሆናል። አብራችሁን ቆዩ። ሰውና የፍላጎት ብልሽቱ በሚለው ቪዲዮ ላይ በረከት ካነሳቸው ነጥቦች መካከል በአጭሩ እንመልከት። ሁሉም ፍጥረታት ሰውን ጨምሮ ከፍጥረትነት መገለጫዎች ወይም ባህሪ አንዱ ሁሉን ነገር በግብዓት መልኩ የሚወስድ ወይም ግብዓት አግኝቶ የሚኖር መሆናቸውና ሕያውነታቸውም እንዲቀጥል ፍጥረታትም ከተለያየ ሶርስ የሚወስዱት ግብዓት ያላቸው ሲሆን ያንን ግብዓታቸውን የሚወስዱበት ማንነታቸው ወይም ያንን ነገር አቅፎ የያዘው ማንነታቸው ደግሞ ፍላጎት ወይም አፒታይት እንደሚባል አብራርቶልናል። ስለዚህም ሁሉም ፍጥረታት አፒታይታቸውን ተፈጥሮን የተከተለና ተፈጥሮን ያማከለ በተፈጥሮ የሚመራና ምላሹን ደግሞ ከተፈጥሮ የሚያገኝ ሲሆን ከዘመን ዘመን ሳይቀያየር ከጥንት ጀምሮ የነበራቸውን ፍላጎት ወይም አፒታይት ይዘው እስካሁን ድረስ የቀጠሉ መሆናቸውን ገልጾልናል። ሆኖም ግን የሰው ልጅ ከጅምሩ ጀምሮ እስካሁን ድረስ ያለውን ጉዞ በብዙ መልኩ አፒታይቱ ወይም ፍላጎቱ እንዲበላሽና አሁን ያለው የሰው ልጅ ማንነት ደግሞ አፒታይቱ የሚመራው በባህል የሚያስተዳድረው ገንዘብ እና እውቅና የሚሰጠው ቴክኖሎጂ እንደሆነ አብራርቶልናል። በተጨማሪም ሰው በውርቀቱ ምክንያት በተፈጠረበት መሰረታዊ የማንነት ቀውስና ጉድለት የተነሳ ሰው ያልነበረውን ፍላጎት እንደ ፍላጎት አድርጎ ሊያስተናግደው ሲሄድ ምኞት ውስጥ የገባና ሰውም በምኞቱ ምክንያት የተለያዩ አፒታይቶችን ወይም አርቲፊሻል ፍላጎቶችን የፈጠረ በመሆኑ ተፈጥሯዊ አፒታይቱ እንዲበላሽ ዋና መንስኤ እንደሆነ ነግሮናል ማለት ነው። ሆኖም ምኞት፣ ተስፋ፣ እምነትና ችግር ያላቸውን ትስስር በዝርዝር ያብራራልናል። በስተመጨረሻ በእኛ መንገድ የሰው ልጅ ኦሪጂናል ፍላጎቱ ኦሪጂናል ማንነቱንና ኦሪጂናል ግብዓቱን የሚያገኝበት ሲሆን ለምሳሌ ሰው ፍቅር የሚባል ትልቅ አፒታይት ወይም ፍላጎት ያለው ሲሆን ይህንን የፍቅር ራብ ፈጣሪ ለፍጥረቱ በሰጠው በፍቅር ወንዝ የፍቅር ጥጋብ ስለሚጎናጸፍ ይህ አይነቱን የሰው ልጅ በተፈጥሮ ያለው ሁሉ ፍላጎቱን ወይም አፒታይቱን ግብዓቱን በእኛ መንገድ ማግኘት ይችላል እያለን በይበልጥ ቪዲዮ እንድትከታተሉ እንጋብዛችኋለን። መልካም ቆይታ። ሰውና የፍላጎት ብልሽት ስል እንግዲህ ፍላጎት የሚለው ነገር ከማብራት ልጀምርና ፍላጎት ማለት ያው አፕታይት ለማለት ነው። አፕታይት ማለት አንድ ፍጥረት ሁሉም ፍጥረት ከፍጥረትነት መገለጫዎች አንዱ ከፍጥረትነት ባህሪዎች አንዱ ሁሉን ነገር በግብዓት መልኩ የሚወስድ ወይም ግብዓት አግኝቶ የሚኖር እንጂ በራሱ መሆኑን ወይም ራሱን ችሎ የሚኖር ፍጥረት ስለሌለ ሁሉም ፍጥረታት ከሰው ልጅ በስተቀር አፕታይታቸው ተፈጥሮን የተከተለ ተፈጥሮን ያማከለ በተፈጥሮ የሚመራ ምላሹን ከተፈጥሮ የሚያገኝ የማይሻሻል ከዘመን ዘመን የማይቀያየር አንዳንዶቹ ምናልባት የሰው ልጅ ጋር ትንሽ ቀረብ ያሉት የሰው ልጅ ተጽዕኖ በጣም ያረፈባቸው ምናልባት ትንሽ ቀይረው ይሆናል እንትናቸው። ግን አብዛኞቹ በተፈጥሮ ያሉት አብዛኞቹ ፍጥረታት ግብዓታቸው ወይም አፕታይታቸውን አልቀየሩም። ስለዚህ ጥንት ከመጀመሪያው ከፍጥረትነታቸው ከፍጥረት አሃዱነታቸው ጀምሮ የነበረውን አይነት አፕታይት የነበራቸውን አይነት ፍላጎት ይዘው ነው የቀጠሉት። የሰው ልጅ በራስ ግን ከጅምሩ ጀምሮ እስካሁን ድረስ ያለውን ጉዞ ስናየው በብዙ መልኩ አፕታይቱ ተበላሽቷል። አፕታይቱን ቀይሯል። ወይም ብዙ አይነት አፕታይት ነው ያለው። በስጋ ደረጃ ካየነው የሰው ልጅ ስጋ ያልበላው ነገር የለም። የሰው ልጅ በስጋው ለመብላት ያልሞከረው ነገር የለም። ለስጋው ምጋቦሽ ሆኖ ሳይሆን በዛ በመብላት ውስጥ ሌላ ነገር ሳትስፋይ ለማድረግ ወይም የደስታ ጥሙን ሳትስፋይ ለማድረግ ወይም የእርካታ ፍላጎት ወይም ለመርካት ብሎ ያላደረገው ነገር የለም። የሚጠቅመውንም አይጠቅመውንም የሚጎዳውንም አስፈላጊም ይሆንም ያላስፈለገም ነገር ብዙ ነገር አድርጓል። የሰው ልጅ ግን ሲጀምር ከመጀመሪያው ጀምሮ የሰው ልጅ አፕታይት እና ተፈጥሮ በጣም ቅርርቦች ነበራቸው። በጣም ቅርርቦችና ስለዚህ ልክ ከእናቱ ማህፀን ተወልዶ አየር ሲፈልግ የአየር አፕታይቱ ልክ ሲከፈት አየሩ ወዲያውኑ ምላሽ እንደሰጠው በዛ አይነት ፍጥነት በዛ አይነት ቅልጥፍና አፕታይቱን በአፕታይቱ ተከትሎ ሲሄድ መልስ ነበረው። ሲረባው ወይ በምግብ ራሱ ሲረባው ወዲያውኑ እሱና ያ ምግብ
አፕታይቱ የመረጠለትን ምግብ የሚያገኝበት ማንነትም ነበረው። አሁን ግን ያለው የሰው ልጅ ማንነት አሁን ያለው የሰው ልጅ አፕታይት የሚመራው ባህል የሚያስተዳድረው ገንዘብ እውቅና ወይም ምንድነው ወደ አካላዊ ማንነት የሚሰጠው ደግሞ ቴክኖሎጂ ሆኗል ማለት ነው። ስለዚህ አብዛኞቹ የሰው ልጅ አሁን ያለው አፕታይት ወይም ያለው ፍላጎት ዘመኑን ወይም አሁን ያሉት አሁን ባለው አሁን በሰራት ዓለሙ ከዛ የተሰጡት ናቸው እንጂ ተፈጥሯዊ አይደለም። ተፈጥሯዊ የሆነ አፕታይቱ ረስቶታል ሰው። አሁን ኬር የሚያደርገው ሰው ወይም ሞር ኮንሰርን ያለው ስለ ተፈጥሯዊ ያልሆኑ ፍላጎቶች ወይም ስለ ኦሪጂናል ያልሆኑ አፕታይቶች ወይም ሰው ሰራሽ ስለሆኑ ወይም ዓለም ሰራሽ ምድር ሰራሽ ስለሆኑ አፕታይቶቹን ፍላጎቶቹን ያለው ባይዘው አፕታይቱ መበላሸት ሲጀምር የሰው ልጅ ምኞት ውስጥ ነው የገባው። የመጀመሪያው የአፕታይት ብልሽቱ የጀመረው ከምኞት ነው። ምኞት ማለት የሌለን ነገር በሌለ ነገር ያላሳከከህን ብታክ እንደማለት ነው። ያልነበረህን ፍላጎት እንደ ፍላጎት አድርገህ ልታስተናገደው ስትሄድ ምኞት ነው የሚሆነው የመጀመሪያው። ስለዚህ የሰው ልጅ ደግሞ ምኞት በጣም ያውቃል። ምኞት ውስጥ ነው ብዙ አይነት አርቲፊሻል ፍላጎቶችን የፈለፈለው። ያ ምኞቱ ከመጣ ብትሉኝ ከማንነት ቀውሱ ወይም ውስጥ ከነበረው ረሃብ ውስጥ ካጣው የራስነት ዋጋ ወይም የማንነት ዋጋ ወይም ከውስጥ ጉድለቱ የተነሳ ምኞቱ ሲገባ ያ ምኞት የተለያዩ አፕታይቶችን የተለያዩ ፍላጎቶች የፈጠረበት ማለት ነው። ያን ፍላጎት ተከትሎ ሲሄድ እና በምኞቱ የፈለጋቸው ነገሮች አልገኝ ሲሉት በዛ ልክ መገኝ ስለማይችሉ ተፈጥሯዊ ስላልሆኑ ምላሻቸውም የዛን ያክል የሚያጠረቃ አባንዳንት የሆነ ምላሽ ስለማይኖራቸው ያ ምኞት ወዴት ሄደ? ወደ እምነት ሄደ። አንድ ሰው ተመኝቶ ያላገኘውን ነገር ሲያጣ እንግዲህ ነገርየው ግን መቀጠል ስላለበት ያ ምኞቱ አፕታይቱን ስለያዘበት የአፕታይት ቦታ ስለያዘበት የግድ ማመን አለበት እንደሚያገኘው እስኪያገኘው ድረስ ማለት ነው። ያገኘው ኢሬስፔክቲቭ ኦፍ የማግኘትን ያለማግኘቱ እንትን ግን በምኞት ይዟል፣ በእምነት ይዟል። ያምናል፣ አገኘዋለሁ፣ ምኞቴ ይሳካል፣ ወደፊት ይሆንልኛል፣ እዛማ ደርሳለሁ፣ እንዲም ይሆናል የሚል ሌላ አፕታይት ያፈጥራል ማለት ነው። ሌላ የአፕታይት መስተናገጃ ወይም ሌላ ፍላጎት ይፈጥራል። እዛ ያ ፍላጎቱ በጸና ነገር ደግሞ እምነት በሚባል ነገር ይዘዋል ማለት። ስለዚህ በእምነት የያዘውን ነገር ሲያጣ ሰው በእምነት የያዘው ነገር ሲቆይበት ወይም ምናልባት አንድ አካባቢ ያሉ ሰዎች አንዱ ቀድሞ ፍላጎቱ ሲሟላ ወይም በዛ አፕታይቱ ወይም ሌላ ምኞቱ ሲሳካለት አጠገቡ ያለው ሌላው ሰው ተስፋ ያደርጋል ማለት ነው። ይሄኔ ማን ቀን በእምነቱ ሲቀዘቅዝ ወይ እምነቱ ትንሽ ሊዳከም ሲል ተስፋ የሚባል ደግሞ ሽው ይልበታል ማለት ነው። ተስፋ የሚባል ንፋስ ይነፍስበታል። ያ ተስፋ እንደሚያደርገው እምነቱን ያጸናለታል ወይ ምንድነው ላመነው ነገር ህይወት ህያውነት ሌላ ህያውነት ይዘራበታል ማለት ሌላ አስተንፋሽ ይሰጠዋል። ስለዚህ ልክ የሰው ፍላጎቱ ሲበላሽ እንዳልኳችሁ አፕታይቱ ተበላሽ፣ አፕታይቱ ምኞቱ እምነት ወለደለት። ያ እምነቱ ደግሞ እንግዲህ መጨረሻ ላይ ተስፋ ሆነ ማለት ነው። ይሄ ምድር ላይ ምን አይሆነው እንደምታገኙ ተቀላሽ ችግር የሰው ልጅ ችግር በሙሉ ይሄ ነው። ያራበውን ያልጠማውን ያልነበረውን ፍላጎት ያልሆነውን ነገር ፍላጎቴ ብሎ ተመኘ። ያን የፈለገውን ነገር አመነ እንደሚሆን አመነ ማለት ባይዘው የሰው ልጅ ከአንድ ማንነቱ አንዱ የሰው ልጅ ማንነት ውስጥ አንድ ነገር ወደ መሆን የማምጣት ትንሽ ክሬቲቭ ማንነት አለው። ክሬት የማድረግ ማንነት ስላለው ያን ነገር እንተሰጠው ማለት ነው። እውቅና ሰጠው፣ የፈቃድ እውቅና ሰጠው ማለት ነገርየው የሪያሊቲ አካል ሆነ ማለት ነው። ስለዚህ ያንን ደግሞ በእምነት ያጸናውን ነገር ደግሞ ተስፋ ሲያደርገው ህይወት ዘራበት፣ አስቀጠለው፣ እንዲቀጥል አደረገ ማለት ነው። እንግዲህ ምድር ላይ ያለው ችግር ይሄ ነው ያለው። የሰው ልጅ ሁሉ ችግር ከአፕታይቱ መበላሸት፣ እነዚህ ነገሮች ሲደማመሩ ችግር ሆነ ማለት ነው። ጭራሽ ችግር አሁን የሰው ልጅ ማይዛነፍ እውነታ ሆኖ የማንነቱ ወይም የህያውነቱ የዓለሙ አካል ሆኖ ችግር የሰው ልጅ ሁሉ ስራ ሆኗል። ስለዚህ የሰው ልጅ ሁሉ ስራ ችግር መፍታት ነው። ለማ እንዲህ አፕታይቱ ለተበላሸ ሌላ የሰው ልጅ እንግዲህ ለእርግብ የሚሰራ ሰው የለም። ከቱም የአፕታይት ችግር የለባትም። የህያውነት አፕታይት ችግር ለህያውነቷ ወይም ለፍጥረትነቷ የህያውነት ችግር የለባትም። ወይም የአፕታይት ወይም የግብአትም ችግር የለባትም። የአቅርቦትም ችግር የለባትም። የመብላትም ችግር የለባትም። ጥያቄ የላትም። የአፕታይት ጥያቄ የላትም። የሰው ልጅ ግን የአፕታይት ሁሉም ጥያቄ የአፕታይት ጥያቄ ስለሆነ የተለያየ የስራ ዘርፍ ተሰርቶ የተለያየ አይነት
የሰው ልጅ ሙያዎች ተብለው ምን ተብሎ እንግዲህ የሰው ልጅ ለችግር ይሰራል፣ ችግር ለመፍታት ይሰራል። የችግር ቅጥረኛ ነው ማለት ነው። የሰው ልጅ አፕታይት ብልሽቱ በየጊዜው በምናነሳቸው አርስቶች በየጊዜው ይሄንኑ የሚያሳዩ ነገሮች ነው እያነሳን የምንሄደው። ታዲያ ምንድነው መፍትሄው? ወይ ምንድነው ነገርየው? ምን እያልከኝ ነው ወይ ምን እያላችሁ ነው ካላችሁኝ፣ የሰው ልጅ በተፈጥሮ ያለው ፍላጎቱ የሱ አይደለም፣ አፕታይቱ የሱ አይደለም፣ እሱ አይደለም የሰራው። እነዚህ አሁን የማነሳላችሁ አፕታይቶች በሙሉ ራሱ ሰው ነው የሰራው። ምድርን ያስታቀፈችው ወይም ከዚህ በፊት ቀድሞ የነበሩ ትውልዶች እነሱ አጽንተውት እነሱ ፈቅደውት ያሳለፉት ነገር ነው እሱ ጋር የደረሰው። በተፈጥሮ ግን ልክ እንደ ሌሎቹ ፍጥረታት ልክ እንደ ሌሎቹ ሕያዋን ግን በተፈጥሮ ያለው አፕታይት ግን የፈጣሪ ነው። ፈጣሪን የሰጠው ምድር ላይ ያለ ነው። እንደ ሰው ልጅ ያለ ነው። በቁጥራችን ያለ ነው 8 ቢሊዮን። አሁን በቅርብ ነው 8 ቢሊዮን የገባ ነው መሰለኝ። ግን ብዙ ትሪሊየን ፍጥረታት ግን አሉ። ሁሉም በልቶ ነው የሚያድሩት። ሁሉም ጠግቦ ነው የሚያድሩት። ስለዚህ ባለው ፈጣሪ በሰራው የተፈጥሮ ሲስተም በተፈጥሮ በልቶ ነው። አፕታይታቸውን በተፈጥሮ የተሰራላቸው ነው። የሰው ልጅ ብቻ ነው የራሱን አፕታይት ወይም አፕታይቱ ስለተበላሸበት እንደዚህ አይነት ችግር ውስጥ የምናገኘው። ስለዚህ ስለነዛ አፕታይቶቹ አያገባኝም፣ አይመለከተኝም፣ እንደፈለገው ያድርግ። አንዳንዶቹ በጣም በሚገርም ሁኔታ ሰውየውን ራሱ ይጎዳሉ። በስጋ ይጎዱታል፣ በስሜት ይጎዱታል፣ በአእምሮ ይጎዱታል። አንዳንዶቹ ሲሆን አብዛኞቹ ሁሉም ይጎዱታል። በተፈጥሮ ግን ያለው አፕታይት የፈጣሪው የፈጠረው ወደ መሆን ያመጣው ስለሆነ የነዛ ግብአቶች ግን አሁንም አሉ። ሙሉ መልሳቸዋል። አሁን ማለት ምድር ላይ ካሉ ጥሪዎች የኛ ጥሪ የሚለየው እንዴት ነው ልንገራችሁ። ብዙ ጊዜ ደጋግመን ብለን ነው ሊሆን ይችላል። እንዴት ነው የሚለየው? እኛ አብረን እንፈልግ አይደለም። እነዚህ መልሶች አብረን እንፈልጋለን አለ ነው እና እንዴት እንደምታገኙ አብረን በጉዞ ተጉዘን አገኙ ነው እንጂ እናገኝ አይደለም፣ ወይም ይመስለናል አይደለም። ከእኔ በልቼ ነው ነገራችሁ፣ ጠግቤ ነው ማወራችሁ። ይሄ በተፈጥሮ ያለኝ አፕታይት ለምሳሌ ትልቅ አፕታይት የሰው ልጅ ትልቅ አፕታይት ልትራላችሁ። ትልቅ ፍቅር የሚባል አፕታይት አለው የሰው ልጅ። የፍቅር ፍላጎት አለው፣ የፍቅር ረሃብ አለው ሰው። ፍቅር ማለት ተቀባይነት ማለት ነው። እንደሆንሽው ምንም ሳትጨምሪ ሳትቀንሺ ተቀባይነት ማግኘት። ሌላ ፍጥረት ተውት። ፈጣሪ ከተቀበላችሁ፣ ፈጣሪ ከወደዳችሁ፣ በፈጣሪ ከተወደዳችሁ ምንድን ነው የምትፈልገው? ምን አይነት ጥጋብ እንደሆነ ታውቃለህ? በፈጣሪ መወደድ ማለት እንትን እኮ አይደለም፣ ንግግር አይደለም፣ መወደድ ነው። ኤነርጂ ነው። መጠላትን ያውቅ የለ ሰው መጠላት ያማል አይደል? ይሰማል፣ ይቆስላል፣ ያማል። ምክንያቱም አለው እንትን አለው፣ ቁስል አለው ወይም ህመም አለው፣ ይሰማል። መወደድ እንዴት ደስ እንደሚቆስ ለማታውቁ ነው እና አለ ነው። ስለዚህ አሁን ግን ለፍቅር ብለው ሰው ግን ብዙ አፕታይት ፈጥሯል። ፍቅርን ለማግኘት ተወዳጅነትን ለማግኘት ብዙ ነገር ያደርጋል። አንድ ጠብ ያለለት ፍቅር የለም። ወይም አሁንም እንደለፋ ነው ያን ነገር ለማግኘት። በተፈጥሮ ግን አለ ፍቅር። በተፈጥሮ ፈጣሪ የሰጠው ለፍጥረቱ በየጊዜው እንደ ፍጥረትነት ማንነቱ የሚሰጠው የፍቅር ወንዝ ግን አለው፣ ወይም የፍቅር ጥጋብ አለው። ስለዚህ ይህን የፍቅር ጥጋብ ሰውን አምጥቶ እዛ መስመር ላይ ከቶ ከዛ ጋር ማገናኘት ነው። እሱ ደግሞ መጥቶ አይቶ ነው እንጂ የሚቻለው ገምግሞ አይደለም፣ ወይ ከደጅ ሆኖ ነገሩን ታዝቦ አይደለም። ፀሐይን መሞቅ የሚቻለው ሞቆ ነው እንጂ ስለ ፀሐይ ዲስክራይብ ተደርጎ ለፀሐይ እኮ እንዲህ ፎቶኗ እንዲሆኑ የሙቀት ኤነርጂው የሚሆነው ይሄን ያክል ፐርሰንት ነው ምናምን ተብሎ አይደለም። ሞቆ ነው አክቹአሊ ከነገርየው ጋር ኮንታክት አድርጎ ነው። ስለዚህ ይሄ በኢንፐርሰን በሚኖረን በአካል በሚኖረን ክላሶች ማለት ነው ኤክስፖዠሩ ይሄ ነው። ወደዚህ ነው ኤክስፖዝ ምናምን። ከዚህ ጉዞ ተጉዞ ሰው ይሄ እዚህ ጋር ነው የሚደረሰው። ስለዚህ አፕታይቱ ኦሪጂናል አፕታይቱ ይመለሳል ማለት ነው። ወደ ኦሪጂናል ማንነቱ፣ ኦሪጂናል ጥጋቡን የሚያገኛል፣ ኦሪጂናል ረሃቡን የሚያገኛል። እንግዲህ ዛሬ ሰውና የአፕታይት ብልሽቱ በሚል የነበረን ትምህርት ይመስላል። በሌላ ትምህርት እስክንገናኝ ድረስ ዛሬ ቻው። የጋበዝናችሁን የትምህርት ቪዲዮ እንደወደዳችሁትና እንደተማራችሁበት እናስባለን። ሁሌም እንደምንለው በአካል መታችሁ ተከታታይ ትምህርቶቻችንን እንድትሳተፉና እኛ ያገኘነውን ኦሪጂናል የሰው ልጅ ፍላጎት እናንተም እንድታገኙ እየጋበዝናችሁ በሌላ የህይወት ትምህርት ቅኝቶች ፕሮግራም እስከምንገናኝ ቻው።